ትንሿ ከቤት ጠፋች። ጽናት ከዚህ በኋላ እዚህ ቤት እንዳትመለሽ፣ እኔ እንደ አንቺ አይነት ሰው አስተምሬ ለመለወጥ ነበረ ያሰብኩት። አንቺ ግን እንደማሰብሽ አይነት ሴት አይደለሽም። በተደጋጋሚ እየዋሸሽኝ ነው። እኔ አንቺን ለመርዳትና ተምረሽ ትልቅ ቦታ እንድትደርሺ ብዙ ነገር ሳረግ ነበረ። የቤቱ ስራ ራሴ ሸፍኝ እየሰራው የቀን ትምህርት ሳስተምርሽ ነበር። አንቺ ግን መማርና መለወጥ የምትፈልጊ አይነት ሴት አይደለሽም በማለት በጥፊ መታታለች። ትንሿ በጣም አዝናለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? እና ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ጽናት ክፍል 194 ላይ ትንሿ ከኢዛና ጋር ነበረ የዋለችው። በጓደኛ አማካኝነት እንግዲህ ጓደኛውን ላገኘሽ ብላ ወደ ውጭ ካጠራቻት በኋላ በረንዳ ውስጥ የሚያደነዝዝ ነገር ሰታት ነበርና ራሷን ስለማታውቅ እሷ ሂጂ ያለቻት ቦታ እየሄደች ነበር። እሷን ተከትላ እየሄደች ነበረ። ከዛ በኋላ ኢዛና ደግሞ በአጋጣሚ መድኃኒቱን ስታደርግበት አይቷት ስለነበረ ተከትሏት ምን እየሰራች ነው በማለት እዛ ሆቴል ድረስ ስትወስዳት ራሱ አይቷት ነበረ። እና በኢዛና ምክንያት ከወንድ ጋር ልታሳድራት ከማትወደው ነው ከማትፈልገው ከማታውቀው ሰው ጋር በብር ምክንያት ብር ከፍሏ ስለነበረ ብር ተቀብላ ስለነበረ ነው እንግዲህ ጓደኛውን አሳልፋ እየሰጠችው። እና ግን በኢዛና ምክንያት ዞሮ ዞሮ ተርፋለች ማለት ነው። ፈጣሪ የተመሰገነ ይሁን። ኢዛናን ግን እስካሁን ድረስ ጓደኛ ምን እንዳረገቻት ቢነግራትም ልታምነው አልቻለችም፣ አልፈለገችም ማለት ነው። ቤተሰብ ግን ያው ብታምነው ደስ ይለኝ ነበረ። ያው ስለሚያፈቅራት ብቻ አውቆ ነው እንደዚህ ያደረገው ብላ ነው እንጂ ያሰበችው እንትን ብላ እንደዚህ አድርጋለች ጓደኛዬ ብላ አላሰበችም። እና ታስታውሳለች፣ ያረገቻትን ታስታውሳለች ብዬ ተስፋ አደርጋለሁ። እንግዲህ ኡላ ጽናትዬ በጣም ተጨንቃ ነበረ። ምክንያቱም ወጣ ብዬ ልምጣ ብላ ነበረ የወጣችው። በዛ ሰዓት በጣም ስትቆይ እንግዲህ ጽናት በጣም ተናዳ ነበረ ማለት ነው። እና በጣም ተናዳ ስለነበረ ወደ ቤት ስትመለስ እንግዲህ በጥፊ ስትመታ እንግዲህ በጣም ይቅርታ፣ እኔ እንደምታስቡልኝ እንደምትወዱኝም አውቃለሁ፣ ግን እኔ ልዘገኝ ፈልጌ አይደለም፣ ችግር አጋጥሞኝ ነበረ፣ እንደዚህ ወድቄ ታምሜ ስለነበረ ነው እንጂ እናንተን ለማስቀየም ፈልጌ አይደለም በማለት ይቅርታ ጠይቃለች ማለት ነው። ኪራ ግን ምንም አልመሰለውም። ምክንያቱም የእኛም እንደዚህ ሆነን ነው እዚህ የደረስነው። ስለዚህ ጽናትዬ እባክሽ አትናደጂ ብለዋታል ማለት ነው። ምክንያቱም እሱ ያሳለፈውና ብዙ ነገር አሳልፎ እዚህ እንደደረሱ በደንብ ስለሚያውቅ አትናደጂ እያላት እየመከራት ነበረ። ጽናት ግን ያው እንዴት እንደዚህ ታረገኛለች፣ እንዴት እኔ ለሷ ጥሩ ነገር እያሰብኩ እያለም እሷ እንደዚህ የምታረገኝ በማለት ነበር የተናደደችው ማለት ነው።